ጠፋ ደብዛው ጠፋ። ምን ሆኖ ነው አብርሽ የት ነው እያላችሁ ለምትጨነቁ በሙሉ አዲስ ትኩስ ነገር አዲስ ዜና ይዤላችሁ መጥቻለሁ ማለት ነው። በዚህ አጋጣሚ ግን ሄርሜላዬ ማለት ነው እሱ ባለፈ እነ ሄርሜል ሩታ እነ ዳንያ ሲዘፍኑልሽ የነበረውን ዘፈን በተገላቢጦሽ እንግዲህ አንቺም ለአብርሽዬ የት ነህ ህመሜን ስቃይም ባየህ የተገናኘንበት ቦታ ቆሜ እየጠበቅኩ ነው የሚለው ሙዚቃ እንግዲህ አንቺም እንግዲህ በተራሽ እንድታንጎራጉሪለት ነው። ያው ለምንድን ነው እንደዚህ ያልኳችሁ? አብርሽ እንግዲያው የለም ትናንት እንኳን ኤፊ በሰራው ቪዲዮ እንኳን ወጥቶ መልስም አልሰጠም። አሁን ግን የሰማነው ነገር ከሩታና ከኤፍሬም አዲስ ነገር አለ። አብርሽ የት ነው? ማን የደበቀው? የት ሆኖ ነው? እውነት ደግሞ እነሱ እንደሚሉት ነው ወይ እውነታው የሚለው ነገር አብረን እናወራለን። ውዶችዬ እንዴት አመሻችሁን የኔ ምርጦች? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋም ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ ቅመሞችዬ ብዝት ትርፍርፍ ይበልን የኔ ውድ ቤተሰቦች። እንግዲህ ዛሬ አዲስ ነገር ትኩስ ነገር ይዤላችሁ መጥቻለሁ። እውነታውን ማወቅ አለባችሁ። ለእኔ ግን ዛሬ ቡዜ ኤፊንና ሩታን አግኝታቸው ነበር። እሱም ደግሞ ያው ብዙዎቻችሁም እያየው ነበር በኮሜንትም አንዳንድ ቦታ ላይ አብርሽ እንዴት ዝም አለ? ትናንት እንኳን ቢያንስ ወንድሙ ሄዶ ከሚስቱ ጋር ከኤርሜላ ጋር ያደረገውን ነገር ያሳየውን አክት እያየ አብርሽ እንዴት በዚህ ልክ ዝም አለ እያላችሁ ኮሜንትም እየጻፋችሁ ነው። የት ሆኖ ነው እያላችሁ ነው። ኤፍሬም እንግዲህ ኤፍሬምና ሩታ ዛሬ ለቡዜ የመለሱለት ነገር አለ። ለእኔ ግን ያው እውነት ነው ብዬ እውነት አብርሽ በራሱ ፍቃድ አምኖበት አይ በቃኝ አንቺ ትበልጭብኛለሽ ወደ አንቺ መጥቻለሁ ብሎ የእውነት እውነት እውነት ሆኖ ለእኔ ለመታየት ነገ በራሱ ከራሱ አንደበት አብርሽ መጥቶ ሲናገር ምርጫውን ሲያሳውቅ ነው ማምነው። ለምን አትሉም? አሁን እንግዲህ ኤፍሬምና ሩታ ለቡዜ ሲያወሩላት የነበረው አብርሽ የት ነው ብለው በምጠይቃቸው ሰዓት አብርሽ እኛ ጋ ነው ለምንስ ስልክ አያነሳም ሲባል ስልኩስ ለምን ዝግ ሆነ ሲባል ከልጁ ጋር እያሳለፈ ነው ጥሩ ጊዜ በማለት ኤፊና ሩታ ናቸው እንግዲህ ለቡዜ መልስ የሚመልሱላት። ለእኔ ግን አብርሽ የፈለገ ከልጁ ጋር ምንም አይነት ጊዜ ቢያሳልፍ ስልኩን ዘግቶ እኔ ማመን አቅቶኛል። ምንም ላምን አልቻልኩም። ከልጁ ጋር ለአብርሽ ማሳለፉ አዲስ ነገር አይደለም እና እንዴት ስልኩን ዘግቶ ከልጁ ጋር ማሳለፍ ይፈልጋል? ቤተሰብ ይጨነቃል፣ የእሱ ኦዲየንሶች ይጨነቃሉ። እና ኤፊና ሩታ አብርሽ ምን አድርጋችሁ ነው? ነገ ደግሞ መጥቶ ከራሱ አንደበት ምሰሙት ነገር አለ። ወደ ቀልቡ ተመልሶ ወደ ድሮ ሚስቱ ጋር ተመልሷል። አብርሽ አሁን ወደ እኔ ነው በማለት እንግዲህ ዛሬ ሩታ በሙሉ ኮንፊደንስ ነው ለቡዜ ስትመልስላት የሰማሁት። ኤፊም የደከምኩበት ተሳክቷል እያለ ነው። የእውነት ነን ያልተመለሰልኝ መልስ ምንድን ነው ጥያቄ ሆነብኝ ማለት ነው። እውነትም አብርሽ በሩታና በኤፊ ታግቷል ማለት ነው። ታግቷል። ስልኩ የተዘጋው ለዛ ነው። ወይም ደግሞ እንደ ባለፈው የሆነ ነገር ተፈጥሯል ማለት ነው። መቼም ኤፍሬም በወንድምህ ላይ የሆነ ነገር ይዘህበት ወደ ሩታ ተመለስ እንደማትል መቼም ተስፋ አደርጋለሁ። ምክንያቱም የፈለገ ወደ ደሩ ሚስቱ እንዲመለስ ብትፈልግ እንኳን የፈለገ ነገር ቢሆን የፈለገ ሩታን ብትወዳት እኔ ይህን ነገር አድርግ ብዬ አልደግፍም። እንደዚህ አይነት እንደ ባለፈው አይነት ስህተት እንደማይፈጠር ሩታ ተስፋ አደርጋለሁ። በምን አይነት ሁኔታ ነው አብርሽስ ወደ አንቺ የተመለሰው የሚለውን ከአብርሽ አንደበት መስማት ራሱ ጓጉቻለሁ። በዚህ ልክ ደግሞ ስልኩን አጥፍቶ ከልጁ ጋር ብዙ ጊዜ እያሳለፈ ነው አይደል? ከልጁ ጋር ለማሳለፍ ሲል ብቻ ስልኩን ከቤተሰቡ እንግዲህ ቡዜም ስትናገር ሲደወል ስልኩ እንደማይሰራ ነው። ስልኩ አይሰራም፣ ስልኩ ተዘግቷል፣ ደብዛውን አጥፍቷል እያለች ነው ቡዜ ማለት ነው። እና እንግዲህ እነሱ ጋር እንደሆነ ነው መተው ለህትየው ያረዷት። እንግዲህ ኤፊም እኛ ጋር ነው እስካሁን የደከምኩበት ነገር እንኳን ደስ አላችሁ ተሳክቷል። አብርሽ እንግዲህ ምርጫውን መርጦ ወደሚፈልጋት ወደ ድሮ ሚስቱ ወደ ልጁ ጋር መርጦ በምንም አይነት ሁኔታ ሳይሆን ተገዶም ሳይሆን በራሱ ፍቃድ አምኖበት ወዶ ወደ ራሱ ተመልሷል። ትናንትና ነግሬሽ ነበር ሄርሜላ ከዚህ በኋላ ባሌ ብለሽ የሳልሽውን ሰው ከዚህ በኋላ ወደ አንቺ እንደማይመለስና እንደማታገኙ ትናንት አስረግጬ ነግሬሽ ነበር እያለ እንግዲህ ለሄርሜላ መልእክት ቢጤ ሲያስተላልፍላት ነው ኤፍ የሰማሁት። ቡዜ ግን እሳት ለብሳ እሳት ጎርሳለች። በፍጹም አብርሽ አያደርገውም። ሲቀጥል ደግሞ እንዴት በወንድም ላይ እንደዚህ አይነት ነገር ታደርጋለ? እንግዲህ ሩታንም በእርግጥ ቡዜ ራሱ ምን አይነት ጥያቄ ነው የልጅሽን አባት ትወጂዋለሽ አትወጂም የሚል ጥያቄ ነበር ለሩታ የጠየቀቻት። እሱ በእርግጥ አንዳንዴ የምትወዱትን ሰው የራሱን ህይወት እንዲኖርና መልካም ነገሩን ትመኙለታላችሁ። ያ ሰውን ስለምትወዱት ነው። በቃ እሱ የመረጠውን ህይወት እንዲኖር ታደርጉታላችሁ። ስለምትወዱት እንዲጎዳ ክፋቱን ውድቀቱን ማየት ስለማትፈልጉ ያንን ለማንጸባረቅ ይመስለኛል። የቡዜ ንግግር ደግሞ ተናግረዋለች። እኔ መድገም ስለማልፈልግ ነው። እዛ እነሱ ያወሩትን ለእናንተ መጥቻ ከእናንተም
ልፍ የምትል ነገር ስለሌለች ማለት ነው ምርጦችዬ። የራሴን ሀሳብ ወደ እናንተ ለመሰንዘር ነው የመጣሁት። እኔ ያልተዋጠልኝም። አሁንም ለምን ምንድን ነው ታዲያ ምትክዬ ያልተዋጠልሽ ነገር? አብርሽ ወደ ሩታ መመለሱ ምንድን ነው ያልተዋጠልሽ ልትሉኝ ትችላላችሁ። በፍጹም አብርሽ መመለስ ቢፈልግ ኖሮ ቤተሰቦች ገና ድሮ ይመለስ ነበር። ምን አሳማኝ ነገር አግኝቶ ነው ከሄርሜላ ጋር ሄርሜላ ላይ ምን አግኝቶ አብርሽ ወደ ሩታ ይመለሳል? አስቡት እንግዲህ ያኔ ለአዥም ለተገናዥም ወንድሞቹ ማን ብሎት እምቢ ያለ ልጅ በቃ ከዚህ በኋላ ህይወቴን ከሄርሜላ ጋር ነው መኖር የምፈልገው፣ ከሄርሜላ ጋር ደስተኛ ነኝ፣ ከሩታ ጋር ያለው ነገር ፋይሎች ተዘጋግቷል፣ ያበቃ ነገር ነው፣ ህይወት ይቀጥላል፣ እንደ አባት ልጄን በውጭ ያሳድጋለሁ ሲል የነበረ ሰውዬ ዛሬ በኤፊና በሩታ ብቻ መሀል ላይ ምንም ነገር ሳይፈጠር የሆነ ነገር ሳይያዝበት አብርሽ ወደ ሩታ ተመልሶ ከሆነ የምር ከራሱ አንደበት መስማት እፈልጋለሁ ወዶችዬ፣ ከራሱ አንደበት። እህቱንም ነገ አይደለም ዛሬ ሆኖ ወስደን አብርሽ እናገናኝሻለን እያሏት ነበርና የእውነት አብርሽ ወን ደግሞ ልጁ አሸንፎት በልጁ ተሸንፎ አይ በቃ ከልጄ ጋር እዚሁ ብሎ 2-3 ቀን ልጁ ጋር አድሮ ከዛ ደግሞ አሁን እሺ ከልጄ ጋር ነበርኩ ብሎ ወደ ሩታ ጋር ከነበረ አሁን መቼም ይሄን ቪዲዮ ሲሰሩ ሄርሜላ ጋር ይደርሳል አይደል? ያው አብርሽ እንግዲህ እኔ ጋ ነው እያለች ነው፣ ሩታ ከልጁ ጋር እያሳለፈ ነው እያለች ነው። እንግዲህ እሷ ቤት ከሆነ ያችኛዋስ ነገ ሲመጣ ትቀበለዋለች። ይሄንን አምኖበት ነው። እኔማ ያለ ምክንያት አይመስለኝም። በጣም ይቅርታ ቤተሰቦች፣ ያለ ምክንያትማ አብርሽ እኔ ብቻ ተናግሮ የምር በቃ በቤተሰቡ በኦዲየንሱ ፊት ሩታና ኤፊ ምንም ያደረጉኝ ነገር የለም፣ የያዙብኝ ነገር የለም፣ ምንም የቀረ ነገር የለም። አልታ ግን በቃ ቁጭ ብዬ አሰብኩበት፣ አወጣ ወረደው። ልጅ አሸነፈኝ ከሚስቱ ይልቅ የልጄ ነገር አሸነፈኝ ብሎ ካለ ሄርሜላ ጋር እርግዝናም የለም ማለት ነው። እንደዛ ከሆነ ልጁን መርጦ ሄደ። ሄርሜላ ጋር እርግዝና የለም። ማብቂያው ሊሆን ነው፣ መዝጊያው ምዕራፍ ሊሆን ነው ማለት ነው። የዚህ የትዳር የ2 ዓመት የትዳር ህይወት ታሪክ አብርሽ ወደ ሩታ ጋር ያለምንም ምክንያት በራሱ ወስኖ ተመለሰ። ምንም አላደረግ ነው፣ ምንም የፈጠረውን ነገር የለም እያለች ነው ሩታ። እንደዛ ከሆነ ይሄ ምዕራፍ ማብቂያው ጊዜ ወይም ደግሞ መቋጫው ሊሆን ነው ማለት ነው። የዚህ ከ2017 እስከ 2018 እንደቀጠለ ተከታታይ ድራማ የሚመስል የሩታና የአብርሽ ታሪክ እንግዲህ አብርሽ ወደ ቤቱ ተመልሷል ወስኖ ከተባለና ነገ ራሱ መጥቶ ከራሱ አንደበት ምንም አላችን ላይ የተፈጠረ ነገር የለም፣ ልጅ አሸነፈኝ፣ በልጄ ፍቅር ወደ ድሮ ሚስቴ ተመልሻለሁ ብሎ ቃል በቃል ከአንደበቱ ወጥቶ ለተመልካችም ለእህቶቹም ለወንድሞችም ከመለሰ መዝጊያው ነው ማለት ነው። አበቃ። ስለዛ እዛ ጋር ምንም አይነት እርግዝና የለም። እሷም እርጉዝ ከሆነች ትዳር አላት፣ ህይወት አላት። ለዚሁ ስራ የመጣች ትሆናለች ሄርሜላ ማለት ነው። መቼም ባሏ ግን እንደዛ አብርሽና ሄርሜላ እየተሻሹ ምናል ፍቃደኛ ቢሆን ነው። እኔ ባለፈን ብያቸዋለሁ ከሆነ ማለት ነው፣ ታሪኩ ማብቂያ ከሆነ ማለት ነው። እና ሩታ እንግዲህ መጨረሻ ላይ እንግዲህ ቡዜም ተንጨርጭራለች። ስለ ኤፊም ግራ ገብቷታል። እንዴት በወንድም ላይ እንደዚህ አይነት ነገር ምንድን ነው ችግር ምንድን ነው? የልጅ ሆነን ቢያብድስ በአንተ ምክንያት ምንድን ነው ፍላጎት እያለችው ኤፊን እንደምታዩት እንግዲህ በቃ ስለሚወዳት ወደ ሚስቱ ተመልሷል። ከራሱ ጋር ስቦበት እኛ ምንም ያደረግነው ነገር የለም፣ አለቀ። ደስታውን ነው አይደል የምትፈልጊው? በቃ ደስታው የድሮ ሚስቱ ነበረች፣ ወደ ድሮ ሚስቱ ተመልሰዋል እያላት ነበረ። እንግዲህ በዚህ መልክ እንግዲህ ዛሬውኑ እናገናኝሻለን እያለ አጅሪሽ ደግሞ ሩታ እንግዲህ ከዚህ በኋላ የድሮዋ ሩታ የለችም። እናንተም እንዳትጠብቁ የምታለቅሷ የምትቆዝሟ ለፍስፍስ የምትለዋ ሩታ አክትማለች። እንዳትጠብቁ ከኔ ለቅሶ የምትንበረከክ የምለምን ሩታ የለችም እያለች ነው። እሱን እያየን እንሄዳለን። ሩታዬ ለእኛም ደስታችን ነው። ማንኛውም ሴት ጠንካራ ብትሆን እንፈልጋለን። ሴት ልጅ ልጠነክር፣ ጀግና ልትሆን፣ ፈተናዎችን ልታልፍ፣ የእሷ ያልሆነውን ነገር ደግሞ እየተወች የራሷ የሆነውን ነገር እያስቀጠለች ስትሄድ ደስ ይላል። ከሴት የሚጠበቀው ይሄ ነው። ለልጇ አርያ ስትሆን አርያና ስትሆን የሁላችንም ሴቶች ምኞት ይሄ ነው። ምክንያቱም አብርሽ ላንቺ ማይሆን ከሆነ እሱን ትተሽ የራስሽን ህይወት ማስቀጠል አለብሽ እንጂ ያለፈ ህይወት ላይ የኔ ካልሆንክ ብለሽ አንቺም እድሜሽን፣ ጊዜሽን፣ የወጣትነት ጊዜሽን በሱ ብቻ ትቅጪ ይላለሁ። እኔም እንደ ሴት ማለት ነው ካልሽም ማለት ነውና ለማንኛውም እንግዲህ ቡዜም ተናዳለች ያለ ምክንያት በፍጹም እስቲ እሱን ላገኘው እሱን ልየው የሆነ ነገር ሳይኖር አብርሽ የሆነ ተጽዕኖ ሳይኖርበት በፍጹም እያለች ነው። እኔም ግራ ገብቶኛል። እንዴት ዛሬስ አልመጣም?
እነሱ ብቻ እኛ ጋ ነው አብርሽ አሉ። አብርሽ ታዲያ ካልታገተ ቤተሰቦች እንዴ ቪዲዮ ስልኩ ዝግ ይሆናል? አግተውት ካልሆነ መቼም እኔ አብርሽና ሩታ አደርጉትም አልልም አልልም፣ እግዚአብሔርን አልልም፣ እንዲህ እኔ አልልም። ብቻ አላቅም። አሁን መፍረድ አልፈልግም። ነገ ይቺ ከራሷ እንደበሰ ብቻ የእውነት 3-4 ያችኛ እንግዲህ ሄርሚዬ ነፍስ ይማር። እንግዲህ የእውነት ከሆነ በጣም ነው የምናዝነው። እንግዲህ ልጅሽን ያው እንደ ሩታ ሆነሽ ማሳደግሽ ነው። ወንም ከወለድሽ በኋላ ደግሞ እንደሷ ያው አልፋታም ትንቅንቅ ውስጥ ገቢ ይሆን? እሱን እንግዲህ ቀስ በቀስ እየተከታተልን እንግዲህ የምናይ ይሆናል። ምርጦችዬና እናንተስ ተውጦላችኋል? ያውን አብርሽ ወደ ቤቱ ተመልሷል የሚባለው ነገር ለእኔ እገታን የመሰለብኝ እንጂ ራሱ ወዶ ፈቅዶ አልመሰለኝም። ነግሬያችኋለሁ። ቢሆን ከዚህ በፊት ይሆን ነበር ይሄ ነገር እና ምንም አልተዋጠልኝም፣ ምንም አልጣመኝም። የፊና የሩታ ስራ ማለት ነው። ብቻ ነገ እኔ እነሱ ምንም ማለት አልፈልግም። ነገ ከራሱ ከአብርሻ እንደበሰምቼ በቃ የእውነት የሆን ነገር ካልያዙበትና ደግሞ ለሄርሜላ ደግሞ አብርሽ ምን ይላት እንደሆነ እንደባለፈው ደግሞ ምን ይላት ይሆን? ወይኔ ሄርሜላ የሰው ነገር መጨረሻውና ዴቭና እንግዲህ እየሄደበት ያለው መንገድ ኤፍሬም ለሩታ ነው ይሄ መንገድ ብላችሁ ታስባላችሁ? ቤተሰቦች ማለት ለእኔ አሁን ላይ ኤፍሬም ትናንትና የሰራው ቪዲዮ እውነት ለመናገር ከዲቫ እንደበስሰማ ልክ አይደለም ለእኔ ማለት ነው። ሄርሜላ ቤትም ወንድ በሌለ ሰዓት ሜዱ አክባብ አይደለም። የወንድሙ ሚስት ናት እንበል፣ ያው ወዶና ፈቅዶ ያው ወንድሙ ከእሷ ጋር እየኖረ ከእሷ ጋር ፍቅር ጀምሮ ነው አይደል ያለው። ቤተሰቦች ለመሰላችሁ ይሄ የምላችሁ በደንብ አድርጋችሁ በጥሞና እያጣጣማችሁ እንድታዳምጡ የሚፈልገው የራሳችሁን ማስተያየት እንድትለግዙኝ ይፈልጋለሁ። ለምን እንደዚህ ያልኩ መሰላችሁ? ኤፍሬም እየሄደበት ያለው መንገድ ለሩታ የሚጠቅም አይደለም። ሲቀጥል ደግሞ በሩታ እያስታከከ ኤፍሬም አሁን ምን እየሰራ ነው ያለው? የሚሄድበት መንገድ ልክ ነው ወይ? እየሄደበት ያለውስ መንገድ ልክ ነው ብላችሁ ታስባላችሁ? ቤተሰቦቼ ማለት እዚህ ጋር አሁን ኤፍሬም የሚሰራው ስራ ምንም አብርሽን ወደ ሩታ የሚመልስ ስራ አይደለም። ሲቀጥል አሁን ራሱ ወንድሙ ፊት ምንድን ነው ሲል የነበረው ኤፍሬም የሰማሁት በጆሬ ሄርሜላ ታጥነሽ ታጥበሽ እንደ ትናንትናው ቆንጅናዋን እያሞገሰ እያደነቀ እንደ ትናንትናው ፍክት ብለሽ ቆንጆ መስለሽ እጥብጥብ ብለሽ ጠብቂኝ ይመጣለው። ምን ማለት ነው? ሲቀጥል አብርሽ እንደሌለ አብርሽ ወደ ሩታ እንደተመለሰ እየተመለሰ እንደሆነ ብቻ አይደለም እንደተመለሰ ነው ለወንድሙ እየተነገረ ያለውና አብርሽ በእርግጥ አሁን እሱ እንደሚለው ወደ ሩታ ጋር ተመልሷል ማለት አይደለም። ለኔ ግን ማለት ነው ይሄ ነገር በግድ የሚሆን ነገር የለም። አብርሽን መተው አለበት። ቤተሰቦቼ በሩታም እያስታከከ ኤፍሬም ሩታንም በኦዲየንስ ፊት እንድትጠላ ማድረግ የለበትም። ለምንድን ነው የሄደበት ያለው መንገድ ምርጦች ልክ አይደለም። ነገሩ ሩታን እያስታከከ ነው። ግን ደግሞ ኤፍሬም ደግሞ ሩታን በማስታከክ አብርሽን ወደ ቤት በመመለስ አይነት መንገድ እየሄደ እሱ የሚያደርጋቸው ነገሮች አሁን የትናንትናው ቪዲዮ እንግዲህ አሁን ሳይ ልክ አይደለም። ሄርሜላ መደባበስ፣ መነካካት፣ እጇን እንዲህ አሁን ራሱ በወንድሙ ፊት ምን ማለት ነው? ታጥበሽ ታጥነሽ። ከዚህ በኋላ እኮ እቺ ሴት እኮ እንግዲህ እርግዝናው የእውነት ከሆነ እኮ አርግዛለች ከነሱ ጋር እንግዲህ ያው ተደባልቃለች ብሉት እንግዲህ ወደንም ጠላንም እነሱም ወደዱም ጠሉም እች ልጅ እንግዲህ ያው አደባልቃ ሲቀጥል ለሚመጣው ልጅ እንዳሉትም እውነት ከሆነ ኤፍሬም አጎት ነው፣ የወንድም ሚስት ልትሆን ነው። እንግዲህ ያው እነሱ ቢወዱም ባይወዱም ይሄ ልጅ ነገችን ልጅ ቢያገባ ኤፍሬም በሚሰራው ስራ ያፍርበታል። ሲቀጥል ደግሞ ለሩታ የሚጠቅማት መንገድ አይደለም ኤፍሬም እየሄደ ያለው መንገድ። ቤተሰቦቼ ምናልባት እኛውን ሁላችንንም ኤፍሬምን በአንድ ያጨብጭበን የተቀበለው ሩታ አጠገብ ስለሆነ ከጎኗ ስለሆነ ነው። ግን ከጎኗ ቢሆንም እኔ የሚሄድበት መንገድ አሁን የትናንትናው ቪዲዮ ለእኔ ልክ አይደለም። የእውነት ዴቭም አሁን እንደ መቆጣት ብሎ ግን ኤፍሬምን ኮስተር ብሎ መቆጣት አይችልም። ዴቭ ማለት ነው እየሳቀ ምናምን እንደውም ሌላ ነበረ ኤፍሬም ላይ ሳይ የነበረው ስህተት ነው፣ ልክ አይደለም፣ እንደዛ ማድረግ የለብኝም ሳይሆን እንደገና እንደውም ቆንጆ ሆነሽ ተሽሞንሙናሽ ምናምን አይነት ነገር ይህን ቪዲዮ የምታይ ከሆነ ዛሬ የምንደግመዋለን ምናምን አይነት ነገር ነበር ኤፍሬም ላይ ያየሁትና ይሄ በፍጹም ትልቅ ስህተት ነው። ቤተሰቦች ትልቅ ስህተት። እኔ ለምንድን ነው ይሄ ነገር መቋጫ አጣው? ለምን በዚህ አይነት ሁኔታ አብርሽ ለሩታ ይሆናታል ወይ? በእንደዚህ አይነት መልኩ አብርሽ ወደ ሩታስ ቢመለስ ለሩታ ባል ነው የሚሆናት ወንስ እንደዚሁ ብቻ ምንድን ነው? አንድ ቤት ውስጥ ምን ሆነው ነው የሚቀመጡት አብርሽና ሩታ? አንድ ሰው እኮ ቤተሰቦች እዚህ ጋር ሩታን የፈለገ ብንወዳትም ሁለት ሰዎች አንድ ቤት ውስጥ ሲኖሩ ሁለቱም ተዋደውና ተፋቅረው ሲሆኑ ነው ለልጃቸውም ውጤት የሚኖረውም እነሱም በህይወታቸው ደስተኛ የሚሆኑት ያ ሲሆን ነው።
ያችኛው ያመጣችበት ነገር ልክ ባይሆንም የሄርሜላ አመጣጥ ልክ ባይሆንም ለምንድን ነው ኤፊም ወንድሙን እርግፍ አድርጎ ማይተው? ለምንድን ነው ለሩታ ይጠቅማታሉ በእንደዚህ አይነት መንገድ የመጣ ነገር ብላችሁ ታስባላችሁ? እስቲ እናንተ የራሳችሁን አስተያየት። እግዚአብሔር ለኔ ልክ አይደለም። ኤፊ ሩታን እያስታከከ በሩታ ምክንያት ወደ ሩታ ጋር አብርሽን ለመመለስ እየተባለ የሚሰሩ አንዳንድ መስመር የሳቱ ቪዲዮዎች ለኔ ትክክል አይደለም። ቤተሰቦቼ ለዛች ልጅም አይጠቅማትም፣ እግዚአብሔርን አይጠቅማትም። እኔ እንጃ እንደውም በግልጽ ነበረ ኤፍሬምን የጠየቀው ዴቭ በግልጽ አድርጎ እንደሚባለው ነገር ሁሉ እየመሰለኝ ነው። ወንስ ለምንድን ነው እንደሚባለው አንተም ሄርሜላን ትወዳታለህ፣ ታፈቅራታለህ፣ አለብህ ፍቅር የሷ የሚባሉ የምሰማቸው ነገሮች እውነት ነው እንዲ ወንድሜ? የምታደርጋቸው ነገሮች በጣም መስመር የዘለሉ ናቸው፣ መስመር የሳቱ ናቸው። ለምን እውነት ነው እንዲ ብሎ ሁሉ ጠይቆት ነበረና ምን ያንሳታል ሁሉ ነው ያለው። ምን ያንሳታል ያለው እና ኤፍሬም አንዳንዴ አንድን ሰው ጠቅማለሁ ወይም ደግሞ አንድን ሰው ወደ መጀመሪያ ህይወቱ መልሳለሁ ብለ አንደኛ የሩታንም ስም ማጥፋት ይሆናል። ቤተሰቦቼ በእንደዚህ አይነት ሁኔታ የሚመጣም አብርሽ ለሩታ በፍጹም አይጠቅማትም። በፍጹም እኔ ብዙ ጊዜ ተናግሬያለሁ አይደል ቤተሰቦቼ፣ አብርሽ ወዶና ፈቅዶ ሩታ መርጦ ሲመጣ እጇን ዘርግታ ትቀበል። ከዚህ ውጭ ግን ህይወቷ ላይ መድከም እንደሌለባት ነው አይደል? እሱን ወደ ቤት ለመመለስ ምንም አይነት መድከም አይጠበቅባትም። ምንም አይነት ራሱ በገባው ሰዓት በነቃ ሰዓት ወደ ልቦናው በተመለሰ ሰዓት የድሮ ሚስቴ ትሻለኛለች፣ የድሮ ቤቴ፣ ልጄ፣ የልጅነቴ እንደሚለው አይነት ነገር እንደዚህ አይነት ነገር ወደ ሀይምሮ ተመልሶ ወደ ቤቱ ሲመለስ ነው ለሩታም ጥሩ የሚሆነው ብዬ ነው ማስበው እንጂ በእንደዚህ አይነት ሁኔታ የሚመጣ አብርሽ ለሩታም የሚጠቅምም አይደለም። ሲቀጥል አብርሽም ኤፍሬምም ምንም ቢሆን ወንድሙ ነው። ወንድሙ ምንም ይሁን ምንም በቃ መርጦ እስከሄደ ድረስ መተው አለበት። የእሱን ህይወት እሱ ስለማይኖር ማለት ነው። ለህሌናው፣ ለሀይምሮ፣ ለራሱ ለልቡ መተው አለበት እንጂ ይሄ ድርጊት በባህላችንም ምንም ይሁን ስራ ምንም ይሁን ብቻ ምንም የሚያስተምርም አይደለም። ይሄ ድርጊት የሚያስተምር ነው ቤተሰቦቼ። አሁን እንግዲህ በብዛት አረብ ሀገር ያላችሁ ቅመሞች ሳዱሌዎች ናችሁ አይደል? ገና እንደውም ያልተነዳችሁ 00 ናችሁ። እንደው በጠቅላላ ገና ወጣቶች ናችሁ፣ ገና ልጆች አይደል? ሄዳችሁ ነገ አግብታችሁ መኖር የምትፈልጉ ወልዳችሁ መሳ የምትፈልጉ ብዙ አላማ ያላችሁ ናችሁና እንደነዚህ አይነት ቪዲዮዎች አሁን ልክ ናችሁ ብላችሁ ታስባላችሁ? እኔ አሁን በበቀደሙ ቪዲዮ ሄርሜላና አብርሽ በሰሩት ምንድን ነው ብያለሁ አይደለ? ዛሬም ኤፊ በሰራው ቪዲዮ ላይ አሁን ቅድም እኔ ቪዲዮ ሰርቻለሁ፣ ግን ምን እንደሆነ ቪዲዮን ስላላየው ቪዲዮ ላይ አስተያየት መስጠት አልቻልኩም። ምክንያቱም ቪዲዮን አላየሁትም። አሁን ግን ሳይ ልክ አይደለም፣ የምር ልክ አይደለም፣ ትክክል አይደለም። እንደዚህ አይነት ቪዲዮዎች ከኤፍሬምም እንደ ወንድምም እንደ ባልም የሚጠበቅም አይደለም እና ለዴቭም ሲመልስላት እንደ ወንድምም አክብሮ እንደ ታላቅ ገና እመጣለሁ እንደዚህ ሆነ ጽድት ብለሽ፣ ይሄ አግባብም አይደለም፣ ይሄ ልክም አይደለም። አንድ ትልልቅ ሰው ቤተሰብ እንዳሳደገውም አይደለም ኤፍሬም። እኔ የምለው በሩታዬ አማካኝ አንዳንድ ስህተት የሆኑ ስራዎችን መስራት ማቆም አለበት። ከሱም ከሚሰራቸው ስራዎች አልፎ ሩታንም ተወቃሽ ያደርጋታል። ምክንያቱም እሱ በመጀመሪያውኑ ሲያደርግ እየነበረ ያለው ድርጊት ሁሉ ሩታን እየጠቀመና አብርሽ ወደ ሩታ እንዲመለስ የሚያደርጉ ስራዎችን ነው አይደል? ለተመልካች ቅመሞች እናንተም በሩታ ስም ኤፊን የተቀበላችሁ ለዛ ነው። አሁንም በሩታ ስም እንደዚህ አይነት የተሳሳተ ነገር ሲደረግ ተው። ለሷም አይጠቅምም፣ ለስሟም ጥሩ አይደለም አይደል? ሲቀጥል ደግሞ ወደደም ጠላም ወንድሙ እየኖረው ያለው ህይወት እስከሆነ ድረስ የወንድምን ራሱ ሚስት ወንድሙ ፍቅረኛ ሄዶ እንደዚህ አይነት ነገር ማድረግ ለትውልዱ ላይም መጥፎ ጠባሳ ጥሎ የሚያልፍ ነው። እግዚአብሔር ልክ አይደለም። ትውልዱ ላይም የሆነ የሚያስጠላ የሆነ እንዴ ይህ የሆነ ነገር የሚቀርጽ ነገር ነው እና ልክ ያልሆነ ነገር ልክ አይደለም ማለት መልመድ አለብን ውዶችዬ። አንድን ሰው ስለምንወደው ስለምናከብረው ወይም ደግሞ ተጎዳ ከምንለው ሰው ጎን ስለቆመ ብቻ ሰው ስህተት ሲሰራ ሁሉንም ነገር ጨፍነን ልክ ነው ማለት የለብንም። አይመስላችሁ? ሚዛናዊ መሆን አለብን ብዬ ነው ማስበውና ለእኔ ኤፍሬም ስራ አልተዋጣልኝም። መደባበስ፣ ጅምን ማለት እንደገና ሆኖ ታላቅ ወንድምን ታላቅ ወንድምን አቆመው ራሱ ድጋሜ ጠብቂኝ እንደ ትናንቱ ዝግጁ ሆነሽ
እጥን ትጥብ ብለሽ ምን ትላላችሁ? እኔ ልክ ነው? የቃላትም እኮ አንዳንዴ መታረም አለባቸው። ልክ አይደለም ለእኔና ሩታም ኤፍሬም እንደዚህ አይነት ነገር ሲሰራ ይሄ ልክ አይደለም ማለት አለብሽ። እኔ ተናገር ያለው ሩታ ራሱ ለምንድን ነው የራሷን ህይወት ማትኖሩ? አብርሽን እርግፍ አድርጋ ማንም ከጎኗ ሳያስፈልጋት እንዴ እነ ሜሪ ነው የሆነ ሰዓት እኮ ምንጠላቸው ሜሪን ዳኒ ለምን እንጠላቸው ነበር? የሆነ ሰዓት ላይ በእሷ ስም የሚያደርጉት ነገር በጣም ያስጠላ፣ እሷን የሚያስወቅስ ምክንያቱም እነሱ ከእሷ አጠገብ እንደቆመ ነው ኦዲየንሱ የሚያውቀው። በእሷ ስም ብዙ የሚያስጠሉ ነገሮችን ያደርጉና እሷን ያሰድባሉ፣ እሷን ያስጠቁራሉ። እሷን እንደ መረድ እሷን አብርሽን እየፈለገች እየተንበረከከች የምትሄድ አይነት ሴት አድርገው ብዙዎች ይስለዋታል፣ በእሷ አጠገብ ስለቆሙ። አሁንም ኤፍሬም በእሷ አጠገብ ስለቆመ አንድ ላይ ከሱ እሷም ይሄ ነገር እሷም ልክ አይደለም ማለት አለባት። እንደሆነ የሩታ አብርሽ ቢቀርባትስ ምንድን ነው እሱ? እኔ እኮ ግራ ገባኝ። እና በቀደም ደግሞ ትናንት ከልጁ ጋር በተነሳው እንደውም አሁን እንደውም ኤፍሬምና ማን ነው ዴቭ እንደውም አብርሽ ጠፍቷል፣ ለምን ምን ሆኖ እንደሆነ አሳስቦኛል ሲለው ያለበት ጀክ ሌዳ አግቶት ነው እንደ ኤፊ ወንድሙንም ጉድ እኮ ነው። ከዚህ በኋላ ኤርሜላ ባይ ባይ፣ ከዚህ በኋላ ወደ ቤቱ ተመልሷል ኤፍሬም ነው የሚለውና አብርሽ ወዳለበት ጋር ነው እንግዲህ ከዴቭ ጋር አብረው ተከትለው የሄዱት። አብርሽ የለም፣ በትናንቱ ቪዲዮ የሰጠውን መልስ የለም። ዛሬ ደግሞ እሱ ምን እንደሚል ይዘውት ይመጡ ይሆን አብረን እናያለን። ሲቀጥል ደግሞ ትናንትና ነው ትናንት አልመጣውም ከትናንት ወደ በለቀኩ ቪዲዮ ኮሜንቶቹ እንዴት እንደምፈታ እንደምታደርጉኝ። አብርሽ የት ነው ሻወር እየወሰደ ያለው? ሩታ ቤት ነው ሩታ ቤት ነው እንግዲህ እንደዛ እያላችሁ ነበርና እናንተ መቼም አይናችሁ እኮ ከነብር ይብሳል፣ ያነጣጥራል። ምን አይታችሁ እንደሆን ከጀርባ አላቅም። እና እኔ እኮ ነገራችኋለሁ፣ ከኋላ ሌላ ታሪክ ነው፣ ከፊት የምናየው ሌላ ነው። እኛ ግን ከፊት ያለነውን እንደ ቪዲዮ እናውራ ብለን ነው ብያችኋለሁ። ብዙ ነገር የገባችሁ ደግሞ ገባችሁ፣ ያልገባችሁ ደግሞ ገና መታ አድርገን ካልቀሰቀስን ያው ሊገባችሁ አይችልም። እና ለማንኛውም ምርጦችዬ እንዴት አመሻችሁልኝ የኔ ውድ ተናፋቂ እህቶቼ፣ ፋሚሊዎቼ፣ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም እንግዲህ መጨረሻም ቢሆን በያላችሁበት የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍርፍ እንዲልልኝ ተስፋ አደርጋለሁ ማለት ነው። ወዳችሁና ፈቅዳችሁም ደግሞ ላይክ ለምታደርጉኝ፣ ኮሜንት ለምትሰጡኝ በጣም ነው የማመሰግነው። ሰብስክራይብ ግን የለም። አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውሏ ምልክት እያጠቆራችሁ በድጋሚ ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። የኔ ምርጥና የኔ ምርጥ ወንድም እህቶቼ ማለት ነውና ሰላማችሁ ብዝት ይበልልኝ። እስቲ እናንተም ደግሞ ምን ትላላችሁ? ይሄ ነገር ኮሜንታችሁን፣ ይሄ ነገር ለሩታ ይጠቅማታል? አሁን ኤፍሬም እያደረገ ያለው አንዳንድ የተሳሳተ ስራዎች ለሩታ ጥሩ ነው፣ አብርሽን ይመልሰዋል ነው የምትሉት? ምን ያደርጋል ብላችሁ ታስባላችሁ? ሲቀጥል ትውልድንስ የሚያስተምር ስራ ነው ብላችሁ ታስባል? ወይንስ ስለምንወዳቸው ብቻ በጭፍን እንደግፋቸው ብላችሁ ታስባላችሁና መቼም ቪዲዮ ስታዩ ልክ ያልሆነው ልክ አይደለም ብለን ካሁኑ ማስቆም ካልቻላችሁ እያደገ ሲሄድኛ ሁሉን የምንቀበል ከሆነ ከባድ ነው ብዬ ነው ማስበው።